Okay, let's go. ይህች ዓለም ወዴት እየሄደች ነው ጎበዝ? ይህ የምታዩት መኪና ከፊልም በኤአይ ወይም ወደፊት እንዲህ ይመስላል ብላችሁ ገምታችሁ ሊሆን ይችላል። ነገር ግን በእውነተኛ ዓለም ላይ የሰውና የማሽን ግንኙነት በእጅጉ የተስማሙበት የቴክኖሎጂ ውጤት ነው። ይህ ፈጠራ መርቼዲስ ቪዥን ኤቪቲአር ይባላል። ይህቺ መኪና ከታዋቂው ዳይሬክተር ጄምስ ካሜሮን አቫታር ከሚባል የፊልም ዓለም የተወሰደ ሲሆን በመጀመሪያ እይታውም ልብ ድንግጥ ፍዝዝ የሚያደርግ ድንገት ከሌላ ፕላኔት የወረደ ብርሃናማ እንደ አንድ ሕያው የተንቀሳቀሰ ያለ ፍጥረት መስሎ የሚታይ ከፊልሙም ውስጥ ያሉትን አዳኝ ፍጥረታት የሚለዋወጡ የሰውነት ቅርጽ፣ እንከን የሌላቸው መስመሮች፣ ደማቅ ሰማያዊ ብርሃን፣ እንደ ግርጌ የሚገኙ ተለዋጭ ክንፎችን ያስተውላሉ። መኪናውም በቴክኖሎጂና በዲዛይን ዓለም ውስጥ አዲስ ምድብን የፈጠረችና ለዓይንም ሳቢ ሆና የተሰራች ነች። መኪናውም የውስጥ ንድፍም በተፈጥሮ መልኩ እንደ ሰው አካልና እንደ አንድ ሕይወት ታሪክ የተቀላቀለ ምንም አይነት የመንገድ ኮምፓስ፣ ፔዳል፣ መሪ የሌለው ሲሆን ይልቁኑ ማውስ መሰል በጄሊፊሽ ምናብ የተሰራ መቆጣጠሪያ ስርዓት የሚንቀሳቀስ በድምፅ ትዕዛዝም የሚሰራ ሁሉ ነገር ዲጂታልና ሕያው ነው። በመኪናው መስታወቶችም የሚፈለገውን መረጃ በመኪና ላይ በቀጥታ እያሳዩ የሙናጉን ዓለም በመኪና ውስጥ መንገድ ላይ ሆነው እንዲኮመኩሙት ያደርጋል። ተፈጥሮና የሰው መንፈስን የተቀላቀለ ስሜትም በመኪና ውስጥ የሚፈጥር ልዩ ቴክኖሎጂ ነው። የኤቪቲአር ጎማ ከአቫታር ፊልም ውስጥ ያለውን የተፈጥሮ አምሳያ እንደ ዛፍ ቅርንጫፎች ወይም ምግሎች የሚመስል ዲዛይን ሲኖረው፣ ይህ ጎማ ከመደበኛ ጎማዎች ጋር ሲነጻጸር ሙሉ በሙሉ የተለየ ነው። ጎማው በ3D ቴክኖሎጂ የተሰራ ምንም አይነት አየር በውስጡ የሌለው፣ ጎማው የመኪናውን ኃይል ማስተላለፊያ ፓወር ዲስትሪቢዩሽን ሲስተም ጋር በቀጥታ የተገናኘ ሲሆን አራቱም ጎማዎች በነጠላ ሞተር የሚነዱ ሲሆኑ 360 ዲግሪ መሽከርከር እንዲችሉ ሆነው ተገንብተዋል። ይህም መኪናዋን በጣም ቀላል የአየር ግፊት ማረጋገጫ ወይም ማስተካከያ የማያስፈልገውና ሁል ጊዜ የሚያገለግል እንዲሆን ያደርገዋል። የመርቼዲስ ኤቪቲአር መኪና ሙሉ በሙሉ በኤሌክትሪክ የሚሰራ ሲሆን ባትሪውም በግራፋይት ቤዝ የተሰራ በጣም ፈጣን የማሰራጫ አቅም ያለውና ረጅም ርቀትን የመጓዝ ኃይል ይሰጣል። ከዚህም በላይ አብዛኛውን ክፍል እንደገና ሊጠቀም በሚችሉና ተፈጥሮን በማይጎዳ ቁሳቁሶች የተሰራ ነው። የመኪናው የኋላ በር 33 ክንፎች ሲኖሩት ለመኪናው የአየር ፍሰት ማስተካከያ ወይንም ኤሮዳይናሚክስ ኮንትሮል፣ የፀሐይን ለመሰብሰብ፣ በፍጥነት ሲነዳ የሚፈጠረውን ሙቀት ለማስወገድና ለኮሙኒኬሽን ከውጭ ዓለም ለመገናኘት ይህንን እያንዳንዱ ክፍሎች ላይ ባለው ኤልኢዲ በመንገድ ላይ ያሉትን ሌሎች መኪኖችን ምልክት ለመስጠት ያገለግላል። ስለወደፊቱ የመኪና ቴክኖሎጂ ለማወቅ፣ ለመገምገም፣ ለመስማት የሚፈልጉ ሁሉ የተሰራች ክስተት የሆነች መኪና ነች። መርቼዲስ ቪዥን ኤቪቲአር